ኢንዶኔሲያ ትልሻለች። ሰዎቹ ሀበሻ ምናምን አምጪልኝ ሲሉኝ እሺ ተብለሽ ሀበሻ ትልሻለች። ኢንዶኔሲያ ኬዳ ምናምን ትላለች እና ስላልጀረበች እንደሆነ አንዳንዶቹ እኮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ሰላም ብለናል። እንዴት ናችሁ ቤተሰብ? ዛሬ እንግዲህ ስራ ጠፋ በሚለው ብንወያይ ነው መስልሻል። ከጠለብዬ ራሱ እየጠፉ ስራ ጠፍተዋል። ጠፋ አረብ ሀገር እንግዲህ በተለይ ሳውዲ በጣም ብዙ ልጆች ስራ አጥተው በየቤቱ ተቀምጠዋል። ለምንድን ነው? እንደው ምን ጉድ ነው? የሁሉ ነገር ደሞዝ ይጨምራል። ያኔ እኮ እንደው ሀበሻ ስራ ቢያጣ ሀበሻው ቢገደል ሀበሻው ቢሞት ሀበሻው ምን ይሻለናል? ምን ጉድ ነው? ኢትዮጵያ ነው ለአንድ ዝስ ቢሆን የመላለሻቸው ማለት 10,000 ህዝብ ነው አሉ። እንደው የኛ ወላሂ እኛ እንደው ምን አይነት አረጌታዬ እንደቀረ የሚገርማችሁ እኮ ደግሞ ፊሊፒኒዎቹ ምናምን ነጫጮቹ እነዚህ ውድ ነው። አሁን በጠለብ እንኳን ሲመጡ የነሱ ደግሞ በጣም አሪፍ ነው። የኛ ግን ለምን ማለት እንዴ ወላሂ አዚም እንደ ሀበሻ ከልቡ የሚሰራለ በዚህ ምድር ላይ እንደኛ ከልባቸው ወላሂ ማሻአላ። ግን በዘሌ ደግሞ ወላሂ በቃ ምግብ ራሱ በየእነሱ 10 ጊዜ ነው። አንዳንዶቹ ምን ይባላል ስሜ አይጣፍጥ፣ አንዳንዱ ሰው ምን ይላል ስሜ አይጣፍጥም ሲባል ሰምተሽ ታውቂያለሽ? ስሜ አይጣፍጥም ይባላልና ሀበሻ ስሙ አይጣፍጥም። በቃ ኢትዮጵያ ሲባል ስሙ አይጣፍጥም። ወላሂ ቢሰራ ሀበሻ ጽድት አድርጎ ነው የምንሰራው። ለንቺ ድሉ ሲያዎች እኮ ላይ ምሰል እኮ ነው አረቦቹ ፊት ደግሞ 10 ጊዜ የሚበሉት አይዋ ወዲያ ወላሂ አሁን እዚህ አሉ ኢትዮጵያ በደንብ ይበላሉ ትላለች። በቃ አትወድም፣ ኢትዮጵያ የሚባል ስም አትወድም። ፊሊፒኒ ነው ፊሊፒኒ ኢንዶኔሲያ ነው የምትለው። ግን ቤቷን ሄደሽ ብታየው ላይላህ አይደለም በላጡ ከተመሳ 1 ወር ነው የሚመስለው ዘይቱ። ትልቅ ሴት ናት እሱ ሴትዮዋም ትልቅ ናት። እንዱሚ ምናምን ሰርታ ስታመጣልኝ ወላሂ የሽንኩርቱ ልጫ ራሱ ምናምን አብሯል። ያን ትልቅ ሴት ናት ምናምን በደንብ አታይምና ግን ሴትዮዋ ማሻአላ ነው። ኢንዶኔሲያ ትልሻለች። ሰዎቹ ሀበሻ ምናምን አምጪልኝ ሲሉኝ እሺ ተብለሽ ሀበሻ ትልልሻለች። ኢንዶኔሲያ ኬዳ ምናምን ትላለች እና ስላልጀረበች እንደሆነ አንዳንዶቹ እኮ ያኔ በቃ በፊት ያመጡት ነው እንጂ እንትን የሚሉት አንጥታለች ማለት ነው። አሁን የኔ ሴትዮ በጣም ብዙ አመት ያሰራችው ያቺ ፊሊፒን ምናምን ነው ከሳ ግን አሁን እኔ ሀበሻ ሴትዮ በጣም ነው የምትወደው። በቃ እኔን ስታይ በርካሽ እንግዲህ እያመጡ ደሞዝ ምናምን ሁላ በቃ እንደኛ እኮ መልኩ እኮ ነው ስሩ ሳንባል እንዳለ የምንሰራው ምግብ ራሱ ሰርተን ምግብ ክውላታለሁ እንጂ ስራዬን ሳልጨርስ በቃ እነሱ ቁርስ ተንስተው ቁርስ ነው ላዝም እንቁላላቸው ምናምን ጭራሽ ስራው ካላለቀ ምግብ ጭራሽ ልብላ ብል እንኳን መቀመጥ አልችልም። ያንን ስራ ካልጨረስኩኝ ግዴታ ያ ስራ ማለቅ አለበት። ስራው ሲያልቅ እንግዲህ ምሳ ሰዓት ይደርሳል። ምሳውንም ቁርሴንም አንድ ጋር ያለመታደል ነው። ሱብሃንአላህ እንዴ አሁንማ እኮ 5000 ገብቷል ነው የኛ ተግዲሙ 5000 ብር 7000 ያመጣሉ 1000 ደሞዝ ከዛ እንጠገረራለን። ኢንዶኔሲያዎቹ ግን 2000 ሪያል ደሞዛቸው ሲመጡ ገና ጠለብ ራሱ እንኳን በውጭ የሚሰሩት ጠለቦቹ ራሱ 2000 ሪያል 2500 ሪያል ነው ደሞዛቸው። ወላሂ ማሻአላ እንግዲህ የሚመጡበት ደግሞ ከ18000 ምናምን በላይ ነው። በፊትኛ ነበር አሪፍ። በፊትኛ ነበር ቆንጆ። አረ በፊትም ያው ደሞዛችን ግን ዝቅተኛ ነው። እኛ ድሮ እኮ እስከ 800 ሪያል ነበር። ያው እኮ ያው ምን ጨመረ ታዲያ 200 ሪያል ነው ጨመረ። በጣም ያሳዝናል። አሁን እኮ ታዲያ የጠለቦችም እንትኑም አንድ ነው የሆነው እና ግን ሊታወቅ የሚገባው እዚህ ጋር እንደ ሀበሻ ስራ የሚሰራ የለም። ከልቡ ካንጀቱ የሚሰራ የለም። ሀተ በወንዶቹ ራሱ ወንዶቹ ምናምን ሀበሻ በስራ ሀበሻ ለስራ ነው የተፈጠረው። ሱብሃንአላህ ሲጀምር በጣም የስራ ሰው እውነት ነው። ይሄ ስራ ሰው ነን ግን ችግር ራሳችን ታደርጋለሽ። ስሜ አይጣፍጥም ይላል የሀገሬ ሰውና ሀበሻ ስሙ አልጣፍጥ አለ። ሲቀጥል እኛም አንዳንዶች አሰዳቢዎች አለን። እዚህ መተን አረቄ መሸጥ እዚህ መተን ምናምን ኮተታ ልሽ ኪዳ ወላሂ በሰው ሀገር ላይ ራሱ መኖሪያ አጣን። ሰው መግደል አረቦቹ መግደል በጣም ሲያስፈልግ ሁላ ነው የሚፈሩት። አሁን የኔ ሰውዬ ለሀበሻ እንደዚህ ስራ ፈልግልኝ ለወንድሜ ምናምን በጭራሽ ይፈራል። ሀበሻ ነው ማንነት ነው የሚለኝ። አሁን የኛ ወንዶቻችን ኢቃማ እንኳን ቢኖራቸው አይቀጥሯቸውም።
እንደዚህ የከተማ ላይ ምናምን የመቀጠር እድላቸው አነስተኛ ነው። ምክንያቱም ይገላሉ ምናምን። በዚህ ነው ስማችን ጠፋ ወላሂ። እና እንግዲህ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ነው አበረታትን። እንግዲህ ካውሊም ሞኔታይዝ ልትሆንና ሰዓት እንዲሞላላት እያያችሁ አዎ እኔም ደግሞ ሞኔታይዝ ሆኛለሁ። ላይክ እያደረጋችሁ ሼር እያደረጋችሁ አበረታትን። ውዶች መበረታታት ያለባቸው የመዳም ቅመሞች ናቸው። ወላ እርስ በርሳችን እንበረታታ። ይሄ ሰው ቪዲዮ ደግሞ በቃ እንትን ከምትሉ ዩቲዩብ ክፈቱ። ወላሂ ዩቲዩብ ቲክቶክ ላይ ታብ እያደረጉ የሚውሉ አሉ የመዳም ቅመሞች። እንቅልፋቸውን ሰው ለምን ዩቲዩብ አሰሪም አንቺ ራሱ አሁን ለምሳሌ ደሞዝሽ 5 ቢሆን እንደው ኢንሻአላህ ለአድ ሰርተሽ ለፍተሽ ሞኔታይዝ ከሆንሽ በኋላ 300 ሪያል 400 ሪያል ቢመጣልሽ አንቺ ቀላል ነገር አይደለም። ልጅ ሊኖርሽ ይችላል፣ ቤተሰብ አለ። ወላሂ ነው ማለት አድ እያያልሽ ብትሰጪው ቀላል ነው። ግን ዩቲዩብ በርግጥ ቲክቶክ ላይ ለሰው ታብ እያደረግ ሰው እነሱ የሚጠቀሙ ግን አንቺ መጠቀም አለብሽ። ጥቅም ከራስ ይጀምራል። እና ዩቲዩብ ደግሞ በጣም ያደክማል። እውነት ለመናገር መጀመሪያ ላይ ያደክማል፣ ነገር ግን ብር ይቆጥራል። ወላሂ በቃ ይቆጥራል። ዩቲዩባችሁ ከተስተካከለላችሁ በኋላ በቃ ቪዲዮ እንደዚህ እየቀረጻችሁ መልቀቅ ነው። በመዳም ዋይፋይ በተለይ የተመቻቸ ሲጀመር ማለት ነው። እዚህ ያው ታፍነን ነው እንጂ እዚህ ዩቲዩብሽ ካደገልሽ እንደው 5000 10,000 ሰብስክራይብ ከገባሽ ኢትዮጵያ ስትገቢ በጣም ምቹ ነው የሚሆነው። እንዴ በነፃ ኢትዮጵያ እናት የሀገራችን ሰፊ ናት። የፈለግሽውን ቀርጸሽ መኖር ትችያለሽ። በጣም ደስ የሚለው ነገሮች አሉ። በጣም ግን እዚህ በመዳም ዋይፋይ ብታሳድጊ ዩቲዩብሽን የሆነ ዳዕዋ በቃ የተለያዩ ነገሮች በምትችይው ነገር እየለቀቅሽ ጥሩ ነው። አዎ ለምሳሌ ትምህርት የምትችሉ ስለ ሃይማኖታዊ الدرس الأول ምናምን በቃ እንደዚህ ቁርአን ሰውም ተጠቅማችሁ እናንተም ትጠቀማላችሁ፣ እንዲሁም ደግሞ ራሳችሁም ትጠቀማላችሁ። ወደዛውም ደግሞ ሙራጃ ይሆንላችኋል። የሰው ቪዲዮ አሁን ለምሳሌ ታብታብ እያደረገ ሲጀመር የመዳም ቅመሞች እኛ ነን እንጂ እኮ ያልነቃ ነው። ማሻአላ ሌላው እኮ ጨርስ ኑሮ በሚዲያ ሆኗል። አዎ ጌመሮች ሲጣሉ ሚዲያ ላይ ይመጡልሻል፣ ሲታረቁ ሚዲያ ላይ ይመጣሉ፣ ሲጋቡ ሚዲያ ላይ ይመጣሉ፣ ሲሞቱ ሚዲያ ላይ ይመጣሉ። ከዛ ደግሞ በህይወታችን የሆነ እኛ ስንፈተፍት ደግሞ የመዳም ማነው የመታቡ ሚዲያም ቅመሙ የኛ እንቅልፋችንን እየተውን ሀቂቃ የመዳም ቅመሙ እኮ ፎሎ አድርጋ ተከታትላ መጨረሻ የምትሰደበው ያቺ ገረድ እየተባለ ትሰደባለች። በጣም ችግረድ እናንተ ገረዶች እናንተ ምናምን እየተባለ በጣም ያሳዝናል። እና እንቅልፋችንን እየሰዋን የሰው ቪዲዮ ታብ እያደረጋችሁ ምናምን እንትን ከምትሉ በሰው ነገር መግባት ደግሞ ጥሩ አይደለም። አሁን ለምሳሌ ያቺ ኩላሊት ሰጠች በተባለችው ስንት ነው ያልነው? ስንት ነው ለልጁ ወግኖ ኩላሊቱ ሴትኛ ሴቶች ሳንቀር ተቆጥተናል። እንዴት ኩላሊት ያክል ወንድ ልጅ ሰጥቷት እንኳን ኩላሊት አንቺ አበባ ማይሰጠው እንዳለ ባሊ አበባ ይሰጠኝም ጓደኛዬ አበባ ይሰጠልኝም የአንድ ብር አበባ የማይሰጣል እንኳን ኩላሊት ብግን እያልን በቁምና ብዙ ብለን መጨረሻ ላይ እነሱ ማሻአላ በጣም ደስ ይላል ታረቁ። ግን ለሱ ወግኖ ለሱ ተቆርቁሮ ለሱ አዝኖ እሷን የተቆጣ ሰው አሁን ምን ላይ ነው? አላየሁም አልሰማሁም። እፍረት ተከናንቧል ማለት ነው። እና በባልና በሚስት በጓደኛ መሀል በቃ በቤተሰብ መሀል ጣልቃ መግባት መገላገል እኮ ማስታረቅ ጥሩ ነው። ግን ለአንዱ ወግነህ አንዱን መሳደብ ይሄ ጥሩ አይደለም። ስለዚህ አንዳንድ ጊዜ ኮመንት ላይ በቃ ብዙ እንናገራለን ማለት ስሜታዊ ያደርጋል። አሁን የኩላሊቱ በጣም በቃ ብዙ ሰው ስሜታዊ ያደረገ ነገር በጣም ብዙ ሰው የተቀየመበት ነገር ነው። መልሰው ተገናኝተው ሳይ እኔ አላመንኩም። ያውነት እንደውም ሰይፉሽ ላይ ቀርቦ እንዴት ነው ያኔ ጥሩ ኮመንት ይመጣል ወይስ መጥፎ ኮመንት ይመጣል ሲል ይመጣል ነው ያለው። ግን አይ ዶንት ኬር ነው ያለው። አይ ዶንት ኬር ጣጣ የለኝም ነው ያለው። እና ለሚሳደቡ ሰዎችና በመታረቃችን ለተገረሙ ለተናደዱ አይ ዶንት ኬር ነው ያለው። እና በጣም ይገርማል። ራፉ አይ ዶንት ኬር እንዳትባሉ። በሰው ህይወት መግባት በተገላለ በጣም ያስጠላል። ስለሽ ማስታረቅ መገላገል ተው ታረቁ። ይሄ እኮ አያሳፍርም። ግን ለአንዱ ወግኑ አንዱን መሳደብ በኋላ ሰው ዋጋ ያስከፍላል፣ ያሳፍራል። አሁንማ እኮ እንትን ላይ ሙድ እያያዙ ነው በየኮመንቱ አይ በቤት መሀል አንገባም ምናምን እያሉ በየኮመንቱ አንተም ትክክል አንቺም ትክክል ያም ወየ በይኝ። በፊት ምንድን ነው የሚባለው ብዬ በጣም ነው እንዴ ምናምን ነበር። አሁን ደግሞ ወየ ከዛ አሁን ደግሞ በሰው መሀል አንገባም አንቺም ትክክል ነሽ ያም ትክክል ነው ያም ትክክል ነው በቃ እኔም ትክክል ነኝ ይላል እኮ እዛም ትክክል እዚህም ትክክል ኮመንት ላይ በቃ አንቺም ትክክል ነሽ እሱም ትክክል ነው
እና ከባድ ነው። አርፋችሁ ዝም ብላችሁ መመልከት ይሻላል ከመፍረድ ገባሽ? እና ውዶች ለቻናላችን አዲስ የሆናችሁ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮን ላይክ አድርጉ፣ አበረታቱን። እንወዳችኋለን። እና በጣም ነው ሰላም ሁኑልን። ባይ ባይ። ይመጣ